نانشي بربري نوتي بدنيا نوتي بدنيا نانشي بربري أنا بيري ما ننتس كيو جوات درس أصدق شو كيش مجمريون ما متات شلامريون نين دبر بشوش سماشو أنشن بتويني من زيد ميلكاتشون ينسو سراتني وناتشو كم تنور لمن أنا يدنا أسرع الفلقلاتشو رباكش بيري تشجريبن تشجرش بنوكوا كين ما جزاتشوني ما جزتشلونه بمنجنا من ناقصش ديب تملسوني የሚያፈቅረኝ ከሆነና እቺ ታለም የምትባል ሴትዮ ማንነቴን በደንብ ማወቅ አለባት ያቺ አደይ ተብዩዋም ወደምትሄድበት ትሄድና ዴብና እኔ የምንጋባ ከሆነ ለእናንተ ህይወታችሁ የሚቀየር ነገር አደርግላችኋለሁ አንፈልግም ምን ይኸውልሽ ጆሮሽ የሚሰማት ሆነ በሁለት እግርሽ ራስ ቀጥ ብለሽ ውጪ አይ ምትይ ከሆነ ደግሞ ጥጋቦኞች አባራችሁን ላራግፍላችሁ ባልኩ ደግሞ አንቺ ማን ስለሆንሽ ቆይ ማን ሆነሽ ነው እኛን መለወጥ እንደምትችይ የተሰማሽ ቆይ ገንዘብ ስላለሽና ብልጭልጭ ነገር ስላለሽ እኛን መግዛት እንደምትችይ ነው የምታስቢው የእውነትም በጣም ቀሽም ነሽ አንቺ ማን ነው ቀሽም አንቺ ቆሻሻ አንቺ በይ እንከባበር የሰው ማንነት ሳታቂ ዝቅ ልታረጊን አትፈልጊ ልቀቀኝ ሙሃይሞች አሄሄ እንዳንቺ ራሱን በውሸት እንደ ጻድቅ ከሚቆጥር የኔና የሮማኒ ማህይምነት በስንት ጣም እስካሁን ብዙ ነገር እያየን ዝም ያልነው ዴቭን አክብረን ነው ከዚህ በኋላ ግን አንድ ትፍርቅ እንዳትናገሪ በውጪ አሽራስ ወጣት እንዳትነካኝ ይኸውልሽ እንዲህ ስትመሳደቂ ነገ ጧት ጉርጓድ ነው መጨረሻሽ እሺ ታለሽ እስኪ ዳይመንድ ትንሽ ጠብቀው አንቺ ታገሹ እኔ በመነጣዬ ነው ምን አገባኝና ነው መጠብቀው እንዴት ናችሁ ሰላም ነው ዶክተር እንዴት ነህ ምን ነው ቆያችሁ ወይ እዩዬ እኔ እኮ በጊዜ ነበር የወጣሁት ግን ደግሞ ዳይመንድን ስጠብቀው ነው እንደዚህ ቆየሁት እኔ ደግሞ አሁን በጣም ብዙ ስራ እየተጠበቀኝ ነው አሁን አልችልም ሩታ እንዴ ምን ማለት ነው ይቅርታ ሩታ ሌላ ጊዜ ክስሻለሁ እንደዛማ በጭራሽ አይሆንም ቆይ ታማሚ ተንጣ ያልሽኝ ነው አይ ሳይሆን እኔ እኮ እንደዛ አላልኩም ግን ደግሞ እስክትጨርስ እንጠብቀሃለን ሩታ እኔ እስክጨርስ ድረስ ምሳ መሆኑ ቀርቶ እራት ይሆናል ይሁን እንጂ በጭራሽ መቅረት የለበትም ዳይመንድ ዝም ለምን ትላለህ እኔ እዚህ ውስጥ ያገባኝ እንደውም ምሳውም እራቱም ይቅርብኝ እናንተ ጨርሱ እዛው ተስማሙ ካልሆነ ለምን ሁለታችሁ አትወጡም ዳይመንድ አረ የለውበትም ዶክተር ዲዬ ዶክተር ብላ እንደዚህ ሽብርቅ ድምቅ ፍክት ብላ መታ አሁን እንደው ከዳይመንድ ጋር ውጪ ማለት እንደው አረ ትንሽ አይከብድም ለማንኛውም እኔ ልሂድ እናታለን ልሂድ ቁጭ በል እንጂ ዳይመንድ ወዴት ነው የምትሄደው እሺ ቁጭ እላለሁ ግን ይኸው አንድ የምታወሩት ነገር አልሰማም ምን አገባኝና እሰማለሁ አልሰማም ሩታ እኔ እኮ የረሳሽው መስሎኝ ነበር ቆይ እንዴት ነው የምረሳው አንተ ረስተከዋል ማለት ነው ሩታ እኔ እኮ በተደጋጋሚ አንድ ነገር ሳስብ አይደለም የምውለው እዚህ በስራዬ ላይ በጣም ብዙ ሰው ነው የማገኘው እነሱን ማግኘትህ እኮ ለእኔ ቃል የገባክልኝን ነገር እንድትረሳው አያደርግክም አይደል እንዴ ቆይ ደግሞ ማነው ሩታ ስላንተ ስታስብ ነው የምትለው ያለክ ሁኔታሽ እኮ እንደዛ ነው የሚመስለው ሩታ ወይ ጉድ አላሹ ለማንኛውም እናንተ ተነጋግራችሁ ጨርሱ እኔ ትርፍ ነኝ ልውረድ ሰላም ዋሉ ቆይ ሩታ ሳይሰስት ጊዜውን አንቺ እንደምትፈልግ የሚሰጥ ሰው እያለ ለምንድን ነው ቆይ እኔ ጊዜ የለኝ ሰው የምታስጨንቀኝ ቆይ እኔ ማስጨነቁን ፈልገሽ ነው እንዴ ስለምን መጨነቅ ነው የምታወራው ቆይ አንተ ራስ ካልክ እንደ አንቺና ዳይመንድ ምሳ ጋብዛቸዋለሁ ያልከው ረሳከው እንዴ አረሳትም እኮ ሩታ ግን ደግሞ ታካሚዎች እንዳሉብኝ እነሱን ትቼ መጣት አልችልም እያልኩሽ እሺ ብለሽ ከዳይመንድ ጋር እንደመውጣት ለምንድን ነው ቆይ የህፃን ልጅ ወሬ የምታወሪው አረ አንዳንዴ በቀላል መተውና መግባባት የምችላቸው ነገሮች ለምን ታከብጃቸዋለሽ ሩታ እውነቱን ልንገርህ ምን እኔ እኮ ልክ እንዳትልቅ ቀጠሮ አይቼው ነበር ላንተ ግን ምንም ማለት አልነበረም አንተ ስትፈልግ ትስቃለህ ስትፈልግ ትኮሳተራለህ ምንም የሚሰማክ ስሜት የለም እኔ ግን በእያንዳንዱ ንግግሮች ውስጥ የሚሰማኝ ስሜት አለ አንዳንድ ጊዜ ፈጣሪ ለምን ብዬ ጠይቀዋለሁ ስለኔ ነው እያወራሽ ያለሽው ወይስ ስለሌላ ሰው ነው ሩታ ስላንተ ነው እያወራሁ ያለሁት ዶክተር አመንክም አላመንክም ሁሉም ነገር ስላንተ ነው እኔ እውነቱን ልንገርህ ደህና አይደለሁም ወይ አደይ ምን ነው ፈለግሽኝ አረ አንቺ መጣት አይጠበቅብሽም እኔ እዛው እመጣለሁ እሺ አደይ ወዴት ነው የምትሄደው
አደይ ጥሩ ሁኔታ ላይ አይደለችም። አደጋ መሄድ ይኖርብኛል። በዛ ከሆንሽ ነይ ልሸኝሽ። አይ አያስፈልገኝም ዶክተር። ሲመስለኝ ታካሚዎች ከአደጋ መሄድ አይጎዳቸውም። ጎበዝ ሩታ፣ እንደዛ እኮ አይደለም። ለዚህ ያሉት ታካሚዎች ያስፈልጋቸዋል። ሄዶ መዝናናትና ሰው መርዳት እኮ በጣም የተለያየ ነገር ነው። አልሰማከኝም እንጂ እኮ እኔን በጣም ብዙ የምትረዳኝ ነገር ነበር። ለነገሩ የራሴ ጥፋት ነው። ግን ደግሞ አንተም በዚህ ልክ ልቤን የምትሰብረው ከሆነ ብዙ ፊት አትስጠኝ። በቃ ይሄ ሁሉ ነገር የመጣው ማታደርገውን ነገር አድርጋለሁ በማለት ነው። ቆይ በዚህ ልክ አንቺን የሚጎዳና የሚሰብር ነገር ምን አደረግኩ? አንድ ቀን ሲገባ ወይኔ ሩታ ትላለህ። የዛኔ ደግሞ ልክ እኔ እንዳሁኑ ሁሉ ጊዜ የምገኝ ሰው አልሆንም። እሺ ቆይ እኔ ጥፋት ምን ነው ጋር መቼም ራሷን ከአደይ ጋር እያወዳደረች አይደለም ማለት ነው። ቆይ ምን ብልሽ ነው የሚገባሽ? እንደዚህ እስኪሆንባት ድረስ አንተ የት ነበርክ? አልሚ ራሷ ልክ አላደረገችም። አላውቅም ታለ ነገሩ ለእኔም በጣም አስገርሞኛል። ምን አይነት ጣጣ መጣብህ ልጄ? በዛ ላይ ደግሞ የአደይም ስቃይ እኮ በዛ። አላውቅም ታለ የአደይ ልብ እንዴት እንደምጠግነው አላውቅም። በእኔም በእናቴም በጣም አዝናለች። ዴቭ አሁን ስለ አደይ ሳይሆን ስለ ራስ ነው ማሰብ ያለብህ። እስቲ ዝም በይ። ዝም ብለሽ እንደመጣልሽ አታውሪ። ፍቅር ሂጂ ግቢ። ወዴት? ወደ መኝታ ቤትሽ ግቢ። እንዴ ማዬ እኔ ራሴን ሀሳብ መስጠት አልችልም እንዴ? ምን ታውቂያለሽና ምን ትናገሪያለሽ? ዳይ ወደ ክፍልሽ ግቢ። ዴቭ ጊዜ አትስጠው። አሁኑን ሂድና አደይን ይቅርታ ጠይቃት፣ ወይ እዚህ ዘሃትና ካልሆነ ደግሞ እኔና ሮማን ትንሽ የፕሮግራም አዘጋጅተን ይቅርታ ጠይቃታለን። በጣም አመሰግናለሁ ታለ። የምን ምስጋና መጣህብኝ ዴቭ? አንተን እኮ ከባርኪ ከልጄ ላይ ይቻላልክም። እሱንም አውቃለሁ። ሁሌ እንዳሳየሽኝ እኮ ታለ። አንቺ ከእናትም በላይ ነሽ ለኔ። በል ጠንከር በልና ይሄን ጊዜ ለፈው። እኔ ደግሞ ከጎንህ አለሁ። እሺ እሺ ታለ። በቃ ሂጅ አደይ እንዳናግራት። አሩ አንተ ምን እያደረክ ነው? አንቺ ልጠይቅሽ እንጂ እንዴ በኮብልስቶን እኮ እግሬን ሰብረሽ ነበርኩ። ውሻን ራሱ እኮ አላስተረፍሻት። እና ለምን አልሞታችሁም? ሞትን እኮ እንዴ ከዚህ በላይ መሞት አለ እንዴ? ምን ቀረኝ? ሞቻለሁ በቃ። ለነገሩ እውነትህን ነው። እኔ ፈነከትኩም አልፈነከትኩም የተፈነከተ አናት ይዘህ እየዞርክ ነው። ምንም ለውጥ የለውም። አቤል ለወሬ መቸኮል እንደው ማሽን ቢሆን እኮ እንደዚህ ቀርድዶ ጥሎሽ ነበር። እኔ አሁን ስለ አናት ያወራው ስለ እግር ነው አይደል? ምን አስቸኮለሽ? ምን ያስቀደደሽ ቀዳዳ? እኔ እንደውም ዳይመንድ አንዳንዴ ዝም ብዬ ሳስብክ ማለት ነው የምታመነጫቸው ሀሳቦች ምናምን የምታስባቸው ሀሳቦች ከጭንቅላት ሳይሆን ከእግርም ይፈልቁ ነው የሚመስለኝ። አንቺ ወይ በጣም ታስብ የለ እንዴ? ሞራል ነካሹ እኮ እንትን ሴረብሬሜን ሜዱላ ኦብላንጋታይን እንደዚህ ሸርፈሽ ጣልሹ እኮ። በጣም ተናገርሽ ወይ እጂ አናታ። የምርሽ ነው ብርሃን? ቆይ ለአባዬ ሰርግ እንደነበር ማን የነገረው? እና ቆይ ከማየ ጋር መጣላት ምን አመጣው? ወይ ጣጣ። ቆይ የኔ ችግር ማለቅ የለው? መች ነው የሁሉ ነገር የሚያልቀው? አይ ብርሃኔ አልታረቅንም። እኔ እንጃ። እኔ ምንም አላውቅም። ፈጣሪ ነው የሚያውቀው። ወይ ካልሆነ በቃ እመጣለሁ። ለምን እሱን ታየው ሲጀመር ያገኛል። ዴቭ ቆይ ብርሃኔ አንዴ መልሽ ልደውልልሽ። አደይ ዴቭ ቆይ እንዴት መጣ? አደይ አጥፍቻለሁ። በጣም ይቅርታ አድርጊልኝ። ላምንሽ ይገባ ነበር። ዶክተሩ ሁሉንም ነገር ነግሮኛል። አደይ እናንተ ምን የምታውቁት ነገር አልነበር። ጥፋተኛው እኔ ነኝ። አሁን ማወቅ ምን ዋጋ አለው? አንዴ እንደሆነ ለመሄድ ወስነሃል። አይ አደይ ወዴትም አልሄድም። አንቺን ትቼ ወዴትም አልሄድም። አደይ እንዴት እንደዛ ይሆናል? ማሚና ቤሪ ያደረጉትን ነገር ዳዲ ከሰማ ለነሱ ጥሩ አይሆንም። ስለዚህ አሁን ማንም የሚያስገድደኝ ሰው የለም። ማሚም ሄዳለች፣ እኔ ብቻ ነኝ ያለሁት። ስለዚህ እኔ ደግሞ አንቺን ነው የምፈልገው። በአንዴ እንለያይ፣ ከዛ ደግሞ ተመልሰን እንታረቅ። ዴቭ እኔ ሁሉም ነገር ሰልችቶኛል። ተመልሰን ያ ሁሉ ችግር ይደገም። አደይ በጣም ይቅርታ። አውቃለሁ በጣም አጥፍቻለሁ። አንቺን ከጉዳቶች መጠበቅ ነበረብኝ። ያን ነገር ደግሞ አላደረኩትም። አደይ እኔ ግን በጣም ነው ማፈቅርሽ። ከአንቺ ተለይቼ መኖርም ማሰብም አልፈልግም።
አደይ እባክሽ፣ አንቺ እኮ ሚስቴ ነሽ። አደይ ዶክተር፣ እሺ አሁን ምን ልትሰራ መጣ? አደይን እኮ ላየት መጥቼ ነው። አብራችሁ ስላየኋችሁ በጣም ደስ ብሎኛል። ቆይ ምንድን ነው ችግር? ምን ብዬ ነበር? ዴቭ ተው እንጂ። አደይ፣ በእኔና አንቺ መሀል ማንም ሰው እንዲገባ አልፈልግም። እኔም እኮ አልፈልግም። ነገር ግን ዶክተር። ችግር የለውም አደይ፣ መምጣት አልነበረብኝም። በጣም ይቅርታ። ዶክተር ቆይ እንጂ። ተዩ፣ መጀመሪያም ያለ ቦታው ነው የመጣው። በቃ ዴቭ፣ አንተ የምትፈልገውን ነገር ሁሉ እኔም ለፍቅራችንና ለአብሮነታችን እፈልገዋለሁ። ከዚህ በኋላ ግን ዶክተር እንደዚህ እንድትናገረው አልፈልግም። እንዴት ነው ማልናገር? ሁሌ ጊዜ እየመጣ በመሀላችን ሲገባ ዝም ብለህ ተመልከት እያልሽኝ ነው? ብታስተውል እኮ ዛሬ ሁሉም ነገር ገብቶ ይቅርታ ለመጠየቅ የመጣው ዶክተር በነገረ ነገር ነው። እሱ ለእኔና ለአንተ አብሮ መሆን ብዙ ነገር ጥሯል። አንተ ግን እንደዚህ ልታናግረው አይገባም ነበር። እሱማ ሁል ጊዜ ከጎናችን ለመሆን ይጥራል። አደይ፣ እኔ ግን አፍቃሪሽ ነኝ። ከእኔ ሌላ ማንም ሰው ከጎንሽ እንዲቆም አልፈልግም። በቃ አየህ አይደል ችግርን? መጀመሪያ ይሄንን አመለካከት ከንተው። የፈጣሪ ያለ። እሺ እንዴት ነው አንቺ ደግሞ ይቅር ልትይኝ የምትችይው? እንዴት ነው የሰበርኩትን ልብሽን መጠገን የምችለው? የሆነ ነገርማ ማድረግ አለብኝ። ቆይ ምንሽ ነው ዛሬ? ምን ደግሞ ምን ሆንሽ? ቀኑን ሙሉ ከኔ ጋር እዚህ ደቅ ብለህ ልትውል ነው እንዴ? ቡልስ ምንሽ ተነካ? እንደውም አንድ ነገር ልንገርሽ፣ እኔ ከአንቺ ጋር ስለዋልኩ ማለት ነው እንዴት መልክሽ ወዝቦዝ እንደሆነ ብታይ አይደለ? ታደስ እስቲ ራስሽን ተመልከች፣ እንዴት ወዝቦዝ እንደሆንሽ። አላቀሽም እንዴ? በቤት እዚህ ፀሐይ ላይ ተወልተሽ እንዴ አጥንት የሚግጥ ውሻ እኮ ነበር የምትመስይው። በልበል አንተ ፊት ሲሰጥ ጭንቅላት ላይ ቆሜ ካልደነስኩ ትላለህ። ደግሞ መጣችን ሻኪራ፣ እንደፈራው ሸበጠጠሽ። መጀመሪያም እኮ አውቆ ነው እንጂ ምንም ስራ የለበትም። ከኔ ጋር መሆን ስለማይፈልግ ነው። እንዴት? ዶክተር እኮ እኔን አይፈልገኝም። ቆይ እኔ ምንድነው ያጠፋሁት? ዳይመንድ፣ ምንድነው የምትቀባጥረው? እስቲ ተረጋጊ፣ አትቸኩይ። እኔ የሚሆን እንዳንቺ ቁጭ ብዬ ለማወቅ እየሞከርኩ ነው አይደል? ተረጋጊ እስቲ። እሺ ምንድነው የተፈጠረው ሻኪራ? እኔን ታካሚ ያለብኝ ብሎ አደይ ስትደውልለት ሄደ። ወይ ጉድ! ተናገርኩ እኮ የሚሰማኝ ጠፋ እንጂ እኮ እኔ ተናግሬያለሁ። መጀመሪያው ዶክተር ዶክተር እያልሽ እዛ ቦታ አትመላለሽ አልኩ። ካሁን በኋላ በድጋሚ አልሄድም። ተሳስቼ ራሱ ቢሆን አልደውልለትም። እንደዛ ሳይሻልሽ አይቀርም ዶክተር። ቆይ ማን ነው እሱ የጠገበው? ዶክተር ነው። ለነገሩ ሻኪራይ በሱም አትፍረጅ። ፎንቃ ገብቶለት እኮ ነው እሱም እንደዚህ መከራውን የሚበላ ማለት። ወይ ተይው ሻኪራይ፣ አይገባሽም። ላንቺ መች ይገባሻል? እኔ አወራዋለሁ። ቆይ ምን ብለህ ነው የምታወራው? ያለውን ነገር ነው። አንቺን የመሰለሽ ልጅማ ስትጎጂ ቆም ያለኝ እኔ አወራዋለሁ። ብቻ ፎንቃ ምናምን እንዳይሆን። ኧረ አይደለም። እና ጉንፋን ነው እንደዚህ የሚያብሰለስልሽ? ቀልደኛ። ዳይመንድ እባክህን ተው። እንደዛ ብለህ የልብ ልብ አትስጠው። አንተ እኔ እኮ ያንተ መስላኝ ነበር። ለካ እያጣበስክ ነው። አረ ወይኔ ጉዴ! ምንድነው የሚሻለኝ? ምን ሆንሽ? በቃ ተውት፣ ሁለታችሁም አልገባችሁ። እኛማ እንተዋለን። ያው ዝም እንላለን። ግን አንቺ ትሳይዋለሽ ወይ ነው ጥያቄው። አይኩኩሻ አለኩ። አንዳንድ ጊዜ ትንሽ ወሰድ ያደርግሻል እንጂ ኩላሊትማ አለች። የተናገርኩትን ለማንም ሰው እንዳትናገሩ። ዶክተር ይህንን ነገር ከሰማ የባሰ ይንቀባረርብኛል። እኔ ግን ሻኪራ ይኸውልሽ፣ ካሁኑ የወንድምነት የለም ከርሽ። በቃ ይቅርብሽ፣ ተይው። አዎ መተው አለብኝ። የልብኝ ቆይ እንዴት በነግራችሁ ነው የምትረዱኝ? አውቃለሁ ትክክል እኮ አይደለሁም፣ ግን ደግሞ በተደጋጋሚ ራሴን የማገኘው ዶክተሩ ጋር ነው። ሳላስበው የደስታ ምንጭ እየሆነ ነው። ቆይ ይሄ ነገር ግን ፍቅር ብቻ ነው? ስለ ፎንቃ አንቺ የት ታውቂያለሽ እንዴ? ሂጂና ይኸውልሽ ያፈቀሩትን እናሹን እነኪንኩን አንዳንዴም ደግሞ ዶክተርን ጠይቂ። በዛውም ላንቺ የሰላም እንዲሆንሻል። በዛውም ደግሞ ጥናታዊ ጽሁፍ ልትጀምሪ ትችያለሽ። በጣም ብዙ ያወራል መሰለህ። ሳውራ ባድር በገዛ ምላሴ ምን አገባሽ እንዴ? ኧረ በእናትህ አንተ ላወራኸው ነው የደከመኝ። እስቲ አንዳንዴ እንኳን አረጋጋው እስቲ። ኡፍ አንቺ ሻኪራ አንቺ እኔ አሁንስ እንደው እሺ ምን አባት ይላል እንዴ? አደይም እህቴ ነች፣ ሻኪራም ጀለስካ ነች። እሺ እኔ ምን አባት ሄዶ ማድረግ? ቆይ አደይ እዚህ ውስጥ ምን አገባት? ዶክተሩ ሩታን ትቶ የት ሄደ ይመስልሻል? እና አደይ ጋ ነው። ታደስ ዴቭ የሚባል ሰው ነው ይህን ሁላ ነገር ያወሳሰቡ። እንዴት አደይን ጠቅልሎ አግብቷት ቢሆን ኖሮ ይሄው ላይ ይፈጠር ነበር። እኔም ይኸው በቃ ሩታን ለዶክተር አስረክቤ ቁጭል ነበር። አሁንስ እኔን ራሱ ግራ አጋቡኝ እኮ። ኧረ ተው ዳይመንድ፣ ዝም ብለህ የሰው ህይወት ውስጥ አልቃ አትግባ። እነሱ ራሳቸው እንደፈለጉ ያደርጉ። አንተ ምን አገባ? ለምን አያገባኝ?
አያገባም ትላለች። የሆነ ነገር ቢሆኑ መተው የሚነፋርቁት እኮ እኔ ጋር እኮ ነው። አያገባም ትላለች። እንኳን እኔ አንቺም አግብቶሻል። ኧረ ማን ያገባኝ ደግሞ። በል በቃ እስፋቷ ተስፋፈታ በልባት አላጨናንቅ። ወይኔ ጋድዬ ወይኔ ጭራሽ የኩኩሻ ሙድ መያዣው ለነገሩ እድሌ ነው። እኔ ሰው አይወጣልኝ ይሁና አለ ጣሊያን። የጨነቀው ጣሊያን ይሁን መቼስ ምን ማድረግ ይቻላል። እነዚህ ልጆች በቃ ብቻሽን ትቶሽ መዞር ነው ስራቸው። አንተ ራስህ በስንት ጊዜ እየመጣ ደግሞ እነሱን ታማርራለህ እንዴ? እኔማ እዚህ ቤት ነዋሪ እኮ አይደለሁም። ለነገሩ አዎ አንተ ለልዬን ካገኘ መቼ ሌላ ሰው ትዝ ይልሃልና ነው። እንደዛ ሳይሆን ማዘሯ። ታዲያ እንዴት ነው? ያው ለልይ ጋርም እኮ ሂጅ አላውቅም። ብዙ ጊዜን ስራ ላይ ነው የማሳልፈው። እንደዛማ መሆን የለበትም። ለልዬ ሲያለኛ ማን አላት? እኔ ደግሞ በእሷ አልደራደርም ታውቃለህ። ሄደህ ጠይቃት። ሰዓቱ ግን በጣም ይሮጣል ማዘሯ። ብቻ አሁን መታ አሁን ሊድ ልትለኝ እንዳይሆን። አዎ ማዘሯ መሄድ አለብኝ። እንዴት ዋልክ? ቀመጥ ሌለችም እንዴ? መቼ መጣች? ከኩኩሻ ጋር እኮ ተያይዘው እንደወጡ አልተመለሱም። ቁጭ በል ጠብቃት፣ ትመጣለች። ጠብቃ በቃ ትመጣለች። እኔ ሊድሽ ማዘሯ። እሺ ግን አደራ መጥፋቱን እንዳትደግመው እሺ? አያሳስብም ማዘሯ፣ እመጣለሁ። ቻው በቃ። እሺ ልጄ። ኪንጎ ባቡሬ ግን በጣም እድለኛ ነው። ለምን እንደዛ አልክ? እናቷ አጠገብ ስላለች ነው። እኔ ግን ምን አለ እናቴ አጠገብሽ ቢኖር ብዬ እመኛለሁ። ስለሷ ሰው ሳይወራ እንጂ እኔ በልጅነቴ ስለነበር ምን ማስተውስ ነገር የለም። ይገባኛል። እናትህን አወካትም አላወካትም ለሷ ያለ መውደድ ምንም ቢሆን አይቀየርም። ለራሴ እስኪ ገርመኝ ድረስ ወዳታለሁ። በቅጡ እንኳን አላውቃትም፣ ግን እናፍቃታለሁ። እናትና ልጅ መሀል ያለውን ፍቅር ምንም አይነት ነገር የሚቀይረው ነገር አይደለም። ለልጇ ሁሌም አስፈላጊ ናት። እናት ኖራትም አልኖራትም አገኘችም አጣችም ሁሌ ለልጇ ታስፈልጓለች። አዎ እሷ ብትኖርና አጠገቤ ብትኖር ብዬ አስባለሁ። እህቴ ምንም ሳይጎልብኝ እንደ እናት ሆና ነው ያሳደገች። ነገር ግን የእናቴን ቦታ ማንም ሊሞላ አይችልም። ሁሌም ቢሆን ትናፍቀኛለች። መልኳን ባላቆም በአይምሮ የምስላት ሴት አለች። ምስኪን የኔ ልጅ ኪንጎዬ፣ እኔ እናትህን ያህል ባልሆንም አለሁልህ የኔ ልጅ። አመሰግናለሁ ማዘሯ። አሁን ባቡሬ ስምሳይ በጣም ነው የቀናሁት። እናቴ ብትኖር እንደዚህ ነበር መሆኑ ብዬ አሰብኩ። ሁሉም የፈጣሪ ፍቃድ ነው። ሁሉም ነገር የሚያውቀው ፈጣሪ ነው። በዛ ልክ ደግሞ እኮ እናታቸውን የማያከብሩ ስንት ልጆች አሉ። ላንተ የተመረጠልህና ፈጣሪ ኑርበት ስላለ ነው እህት ያሳደገች እንጂ ለፈጣሪ ምን ይሳነዋል ብለህ እናትህን በዚህ ልክ እየናፈካት ላንተ መስጠት አቅቶት ይመስላል? አይደለም ልጅ። እና ለምንድን ነው አንዳንድ የምንፈልጋቸው ሰዎች አጥብቀን የምንፈልጋቸው እንደጠበቅናቸው ላናገኛቸው እንችላለን። ያለ ማግኘታችንና ከነሱ ጋር ያለ መቆየታችን እንደወደድናቸውና እንደናፈቅናቸው እንድንቆይ ያደርገናል። አልገባኝም። እናቴ እንደምናፍቃትና በሌናዬ ሳልኳት ሴት ላትሆን ትችላለች ነው የምትይኝ? ምናልባትም አውኪንጎ እህትህን ስለ እናት አንዳንድ ነገር ብትጠይቃት ምን ነው ባላወቅኩ ባልሰማው እንደወደድኳት መኖር ልትል ትችላለህ። አንዳንድ ሰዎች እየተወደዱና እየተናፈቁ እንዲኖሩ ነው የተፈጠሩልን እንጂ ላናገኛቸው እንችላለን። እኔ ግን መጠራት አይመስለኝም ማዘሯ። አውቃለሁ ትልቅ ልጅ ነኝ። ነገር ግን ደስታዬን፣ ችግሬን፣ ሀዘኔን ስነግራት አይዞ በርታ የምትለኝ እናት ታስፈልገኝ ነበር እና ብኖረኝ በጣም ደስተኛው ነበር። እናት የት ናት? አላውቅም ማዘሯ። እንዴት ቅምጥል እያርፋለች ያለች ይመስሉኝ። እሱንም እህቴ ናት ያለችኝ። እኔም ማስታወሰው ነገር የለም። ምንም ነገር ሲፈጠር አላውቅም። በልጅነት ነው የሞተችው ማለት ነው? እህቴ እንደዛ ብላኛለች። ነገር ግን ምን መጣ እየመሰለችኝ በጣም ናፈቀኝ። ወይኔ እኔ ልጅ አይዞ ኪንጎዬ ና እስኪ። ወይኔ ዛሬ ልጆች እንደው ስንቱን ቁስል ነው በሆዳቸው የያዛችሁት። አይዞ የኔ ልጅ ምን ሆነ? ምን ሆንኩ? ማዘሯ ያቀፈች ችግር አለ እንዴ? ኧረ ምንም ችግር የለም።